ስፍራው ግርማው የሚያስፈራ ነው። ነፋሻማ አየሩ መኖርን ያስመኛል። ከንጉሳውያን ቤተሰብ መካከል አንዱ የሆኑት ከምስፍናቸው ይልቅ ቅድስት ቤተክርስቲያን የሰጠቻቸውን ክህነት አብዝተው ይወዱት እንደነበር የሚነገርላቸው ልዑል ራስ ካሳ ኃይሉ ዳርጌ እንዲመሰረት ያደረጉት ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ከምስረታው ጀምሮ ዘመኑ ሲቆጠር 100 ዓመት ተሻግሯል። ጥንታዊና ታሪካዊ ከሚባሉ ታላላቅ አድባራት መካከል አንደኛውና ግንባር ቀደሙ ነው። የተመሰረተው በ1916 ዓመተ ምህረት በራስ ካሳ ኃይሉ አማካኝነት ነው የተመሰረተው። አሁን እንግዲህ ግማሽ ምዕተ ዓመት አልፏል ማለት ነው። 102ኛ ዓመቱ ላይ እንገኛለን። አሁን በዚህ ረጅም ጊዜ ታሪክ ውስጥ ብዙ ሊቃውንት ብዙ መምህራን የወጡበት ያገለገሉበት ብዙ እስከ ጵጵስና ድረስ የደረሱ አባቶች በአገልግሎትም ቀደም ባሉት ጊዜያትም ታላላቅ የአብነት ትምህርት ቤቶች የነበሩበት ቤተክርስቲያን ነው። እንግዲህ የዚህ የደብር አመሰራረት በራስ ካሳ ነው ተመሰረተ የሚባለው። ከዛሬ 102 ዓመት በፊት ነው የተመሰረተው። አገልግሎቱም እንደዚሁ ቀደም ሲል በነበሩት ታላላቅ የቤተክርስቲያን ሊቃውንቶች አገልግሎትን ሲሰጡ የቆዩ እንደነበረ የታሪክ መዛግብት ያስረዳል። 102ኛ ዓመት ላይ ይገኛል። አንጋፋ ደብር ነው። በተለይ ገነተ ኢየሱስ አንጋፋው ደብራችን እንግዲህ እኔ እዚህ ቦታ ከመጣው ጀምሮ ታሪኩ እንደምንሰማ የነ ልዑል ራስ ካሳ ኃይሉ በዘመናቸው የሰሩት ያስቀመጡት አሻራ እንደሆነና ከዛ ዘመን ጀምሮ ሲቆጠር አሁን ያለበት ዘመን ላይ ስንደርስ 102ኛ ዓመት ላይ ያለ እድሜ ላይ ያለ ታላቅ አንጋፋ ደብር ነው። እንደ አዲስ አበባ ሀገረ ስብከት በዚህ በየካ ክፍለ ከተማ ግንባር ቀደም ከሚባለው አንዱ ይሄ የገነተ ኢየሱስ ገነተ ማርያም ቤተክርስቲያን ነው። ይህ ጥንታዊና ታሪካዊ ቤተክርስቲያን በተለያዩ ጊዜያት ለአገልግሎት ምቹ ይሆን ዘንድ ልዩ ልዩ ሰዋዊና ቁሳዊ ልማቶች ተከናውነውበታል። በቤተክርስቲያኑ ቅጽር ግቢ ውስጥ ጥንታዊው የኢየሱስ ቤተክርስቲያንና ከ20 ዓመታት በላይ ያስቆጠረው የእመቤታችን ቤተክርስቲያን ይገኛሉ። ዛሬም አገልግሎትን ለማስፋት ብርቱ ጥረት በጋራ ይከናወንበታል። በዚህም ከ2 ዓመታት በፊት በብፁዓን አባቶች መሰረት የተጣለለት ህንጻ ፍጻሜ ላይ ደርሷል። በርካታ ልማቶችም ምእመናንን ወደ ወንጌል ማቅረብን ብሎም መንግስቱን ወራሽ ማድረግን ግብ አድርገው በመከናወን ላይ ናቸው። አሁን በቤተክርስቲያኑ ላይ በግቢ ውስጥም ከግቢ ውጭም በርካታ ቋሚና ዘመን ተሻጋሪ የሆኑ ትልልቅ ስራዎችና ፕሮጀክቶች እየተሰሩ ያሉበት ወቅትና ሁኔታ ላይ ነው ያለነው። ከግቢው ስንነሳ የኢየሱስ ቤተክርስቲያን በተለይ ረጅም ጊዜን ያስቆጠረ ከመሆኑ የተነሳ አንዳንድ ማሻሻያዎች፣ የመግቢያ በሮች፣ የአውደ ምህረት የወንጌል አገልግሎትና የጸሎት አገልግሎት የሚፈጸምበት የአውደ ምህረት ስራዎችን እየሰራን ነው የምንገኘው። ስትገቡ እንዳያችሁት አሁን አውደ ምህረቱ በልዩ ሁናቴ ለአገልግሎት እንዲመች ተደርጎ አልነበረንም ነበር አውደ ምህረት ከዚህ በፊት። ነገር ግን አሁን በልዩ ሁናቴ አውደ ምህረቱ ቤተክርስቲያኑንና የቤተክርስቲያኑን ከቅርስ ጋር ተያይዞ የመጣበትን ገጽታና መልክ በጠበቀ መልኩ እየሰራን እየገነባን ነው ያለነው። ከዛ ውጪ የቅድስት ማርያም ቤተክርስቲያን ለረጅም ጊዜ በመቃኞ ነበር የነበረችው። በታሪክ እንደሚታወቀው አሁን ያለው የህንጻ ቤተክርስቲያን ከ20 ዓመት በፊት በቅርብ ጊዜ እንደማለት ነው የተሰራ ቤተክርስቲያን ነው። የሱን አውደ ምህረትም የማስተካከል ስራ እንደዚሁ ቅር ላይ ነው ያለነው። በግቢ እየተሰሩ ያሉ ስራዎች እነዚህ አሉ። ከግቢ ውጪ በሆኑ የቤተክርስቲያኒቱ ይዞታ ቦታዎች ላይ ደግሞ
ቋሚ የሆኑ ትልልቅ ፕሮጀክቶች እየተሰሩ ነው ያሉት። በአሁኑ ሰዓት ከግቢው ከዚህ ከአደባባዩ ከታክሲ መጨረሻ ማረፊያው ላይ እንዳያችሁት ባለ 8 ወለል ህንፃ ሁለገብ ህንፃ ነው። ለቤተ ክርስቲያኑ የገቢ ማስገኛ ህንፃ ተብሎ በእቅዱ መሰረት ተጀምሮ እየተሰራ ያለ ህንፃ ነው። ይህንን ህንፃ አሁን ወደ ፍጻሜ ላይ ደርሷል። ለመድረስ ችለናል። እግዚአብሔር የተመሰገነ ይሁንና ከአንድ 2 ወር በኋላ ለምርቃት ደርሶ ወደ ገቢ ማስገኘት ሂደት ውስጥ ይገባል። ግቢውን የማስዋብና ግቢው ለምእመናን ምቹ የማድረግ ስራ እየተሰራ ነው ያለው። አንደኛው እሱ ነው። ሁለተኛው ያው ይታወቃል ማህበረ ካህናቱ የኑሮ ሁኔታ ካለው የኑሮ ጋር የሚቋቋምበት የልማት ስራዎቹ እየተሰሩ ነው ያሉት። በተለይ እዚህ ግቢ ላይ ይሄ ታላቅ አንጋፋ ደብር አሁን ያለበት ደረጃ እንዲደርስ ያደረጉት አንድ አባት አሉ። ባህታዊ አባ ተስፋ ሚካኤል የሚባሉ እሳቸው የተለያየ የልማት ስራዎችን እየሰሩ ለቤተክርስቲያኑ እያስረከቡ የገቢ ምንጩም ሰፊ ሆኖ አገልግሎቱም እንትኑ ካህኑ ምንም ነገር አገልግሎቱን ሳያቋርጥ ሳይቸገር የሚያገለግልበት የኑሮ ሁኔታ ሳያዳግተው ኑሮን እንደማንኛውም ህብረተሰብ እንደማንኛውም ምእመናን በአግባቡ እንዲመራበት የማድረግ የልማት ስራዎች ሰርተው አስረክቦን በዛ ልማት ደብሩ ካህናቱም አጠቃላይ ንዋየ ቅድሳቱም እየተሟላ አገልግሎት እየተሰጠበት ያለበት ሁኔታ ነው ያለው። ከዚህም ለምሳሌ ስናነሳ ቀደም ሲል አሁን በትምህርት ቤትነት ደረጃ ተከራይቶ ያለ ህንፃ አለ። G+4 4 ፎቅ ነው። እሱንም ሰርተው ያስረከቡት እኚሁ አባት ታላቅ አባት ባህታዊ ተስፋ ሚካኤል ናቸው። አሁንም ከስትወጡ አስፋልት ውጭ ላይ የምታዩት ቤዝመንት አለው፣ ግራውንድ አለው። ከዛ በላይ ባለ 7 ፎቅ ሰርተው ወደ ማጠናቀቅ ደረጃ ደርሷል። እሱንም በራሳቸው ወጪ ሰርተው ለቤተክርስቲያን አገልግሎት እንዲሆን እያደረጉ ነው ያሉት። በደብሩ በሚከናወኑ ስራዎች ሁሉ በግንባር ቀደምትነት የሚነሱትና አስተዳዳሪውን ጨምሮ ሁሉም የስራ ኃላፊዎች ከፍ ካለ ምስጋና ጋር የሚያነሷቸው ባህታዊ ተስፋ ሚካኤል ናቸው። በእርሳቸው ከፊት መሪነት ልማቶችን በማከናወኑ ረገድ ተግባብቶ መስራት ዋነኛ መሆኑም በዚህ ደብር የተሰመረበት ጉዳይ ነው። ሰበካ ጉባኤው፣ የልማት ኮሚቴው፣ ማህበረ ካህናቱና የሰንበት ትምህርት ቤት አገልጋዮች በአጠቃላይ በደብሩ ሁለንተናዊ ተሳትፎ ላይ የሚገኙ በሙሉ በጋራ የመስራት ልምድ እንዳላቸው ይናገራሉ። ሰበካ ጉባኤው ጋራ አስተዳደር ከመላው ማህበረከቱ ጋር የደብሩ አስተዳደር በሰላም የልማት ስራዎችን መንፈሳዊ አገልግሎቶችን እያከናወነ ያለው ደብሩ በጣም ሰላማዊ ነው። ምንም አይነት ችግር የለውም። የሰበካ ጉባኤዎችንም ከደብሩ አስተዳደር ጋር በመጣጣም በመመካከር ስራዎች እየተሰራ ያለውና መልካም ቀና አሰራር ነው እየተሰራ ያለው። ደብሩ ሰላማዊ ደብር መሆኑን በዚህ አጋጣሚ ለመናገር እፈልጋለሁ። የዚህ አብሮነት ፍሬው የአገልግሎት መስፋት ነውና በአብነት ትምህርት ረገድ ቀድሞም የሊቃውንት መፍለቂያ የነበረው ደብር ግብሩን ሳያጓድል መቀጠሉን መምህራኑ ይናገራሉ። አሁን በቤተ ክርስቲያናችን የአብነት መምህራን በርካታ የአብነት መምህራን አሉ። ዋና ዋና የሚባሉት የድጓም የቅዳሴም የአቋቋምም መምህራን አሉ። አሁን የአቋቋምም የድጓም የቅዳሴም ትምህርቶች እየተሰጡ ነው ያሉት። ሙሉ ሊቃውንቶች ያሉበት ናቸው። በጣም ታላላቅ ሊቃውንቶች አሉ። እንደምታዩት እንዳያችሁትም ቤተ መቅደሱ 2 ነው። የሁለት ቤተ መቅደስ አገልግሎት በጣም ሰፊ ነው። ሙሉ አገልግሎቱ ይደረጋል። ሙሉ አገልግሎቱ ይፈጸማል። የቤተ መቅደሱም አገልግሎት ይፈጸማል። የማህሌቱም አገልግሎት ይፈጸማል። በአውደ ምሕረት ላይ ለምእመናኖች የሚሰጠውም የስብከት የወንጌል አገልግሎትም በዚሁ ደብር ሳያቋርጥ እንቅስቃሴው እየቀጠለ ነው ያለው። ታላላቅ ሊቃውንቶችን ያፈራ ነው። አሁንም ያሉት ታላላቅ ሊቃውንቶች ናቸው። እንደው ለምሳሌ ብንወስድ በማህሌት አገልግሎት 2 ያቋቋመ መምህር አለ። ከሌላው ለየት የሚያደርገው 2 ያቋቋመ መምህር ተክሌ ዝማሬና ታች ቤት የሚባል ያቋቋመ መምህሮች አሉ እና ትልልቅ አባቶች ያሉበት ነው። ሰፊ አገልግሎት
ጾመ ድጓ አብይ ጾሙን ሙሉ ጾመ ድጓ ይቆማል። ሌላ አድባራት ላይም ቢኖርም ይሄ ደግሞ ለየት ያለ አገልግሎት እየተከናወነበት ያለው ታላቅ አንጋፋ ደብር ነው። የመምህራኖች የአቋቋም መምህር አለ፣ የዝማሬ መዋሥዕት መምህር አለ፣ የድጓ መምህር አለ፣ የቅዳሴ መምህር አለ፣ የቅኔ መምህሮች አሉ። ሙሉ የተሟሉ ናቸው። መምህራን የተሟሉ ናቸው። ወንበር ዘርግተው አብዛኛውን ጊዜ የቅዳሴ መምህሩ ወንበር ዘርግተው ያስተምራሉ። እንደዚህ የአቋቋም መምህራኖችም እንደዚሁ ያስተምራሉ። ሙሉ ጊዜያቸውን ግን ሰጥተው እያስተማሩ ያሉት በቅዳሴ መምህርነት የተመደቡት አባቶች የቅዳሴ አገልግሎት ብዙ ተማሪዎችን አፍርተዋል። ከቁጥር ጀምሮ ከፊደል ጀምሮ እስከ ንባብ እስከ ዜማ እስከ ቅኔ ድረስ መምህራኑ የሚያስተምሩት በዚሁ አካባቢ ያሉ ሕፃናቱን ነው። እንደ ገጠሪቱ የቤተ ክርስቲያን ክፍል ከሩቅ ቦታ መጥተው ለምነው በእንተ ስማ ለማርያም ብለው ቁራሽ ለምነው የሚማሩበት አይደለም የከተማው ስርዓት። የከተማው ስርዓት ደግሞ በዚሁ አካባቢ ያሉ የምእመናንን ልጆች ዘመናዊን ትምህርት እየተማሩ ባላቸው ትርፍ ጊዜ ደግሞ መንፈሳዊ የሆነ ትምህርት እየተማሩ በሁለቱም መንገድ ተምረው እንዲያድርጉ የማድረግን ስራ ነው አሁን እኛ እየሰራን ያለ ነው። ስለዚህ በብዙ እየተማሩ ያሉት በዚሁ ተወልደው በተለያየ የእድሜ ደረጃ ያሉ ከህፃንነት ጀምሮ እስከ ጉልምስና ድረስ ያሉ ወጣቶች ነው እየተማሩ ያሉት። ስለዚህ ህፃናቱ ይህንን ትምህርት እያገኙ ነው በአብነት ትምህርት ቤቶቹ። ሁለት የድጓ መምህሮች አሉ። በዚህ በደብራችን በገነተ ኢየሱስ ገነተ ማርያም ቤተክርስቲያን ሁለት ያቋቋም መምህሮች አሉ። የቅዳሴ መምህር፣ የቅኔ መምህር አሉ። ሁሉም በተለያየ መልኩ ያው የአብነት ትምህርት ከቁጥር ወይም ከቁጥር ከበስመ አብ ጀምሮ ውዳሴ ማርያም፣ መልክአ ማርያም ከዛም አለፍ ብሎ ዜማ፣ መስተጋብ፣ አርባይት እስከ ሰለስት እስከ ክስተት ድረስ የሚያስተምሩ ደከመኝ ሰለቸኝ ሳይሉ በጧት በማታ ብዙ ወንድሞቻችን እኔም አንዱ ብሆንም ግን በተለየ በዜማው ደግሞ የድጓዎቹ መምህር ያው ምንም ጊዜና ሰዓት ሳያቋርጡ ሁልጊዜም እያስተማሩ በተለያየ ጊዜና ወቅት መጥታችሁ መጎብኘትና ማየት ብትችሉ በጣም ደስ የሚል ይሄ አካባቢው ዙሪያው አርያም ክስተት አርያም የሚጮህበት መስተጋብ የሚጮህበት አርባይት የሚጮህበት ነውና በጣም ደስ ይላል እና ያው ወጣቱ ባለው የጊዜ ነጻነት ወይም የረፍት ጊዜውን በቃ በተመቻቸ መልኩ እየመጣ እየተማረ በጣም ወደ መርጌትነት የደረሱ ሁሉ አሉ በዚህ በደብራችን ማለት ነውና እኔም ደግሞ ባለሁበት ምን ያህል ጊዜ ይመቻቸዋል እያልን ያለንን ጊዜ ተጠቅመን ይሄን ቤት ሁሉ እያስተማርን በተሻለ መንገድ እኛም ደስ ብሎን እያስተማርን ነው። ያው እንግዲህ የመጣ ነው ከአብነት ትምህርት ቤት ነው። ሁላችንም ወደ አዲስ አበባ ስንመጣ ጉባኤ ቤት የነበርን እያስተማርን የነበርን ነን እና እዚህ ስንመጣ ደግሞ ያው ወቅቱን በዋጀ ዘመኑን በዋጀ መልኩ ልጆች በትንሹ ምስጢረ ሥላሴን ምስጢረ ሥጋዌን እግር መንገዱንም እንዳውቁ እያስተማርን በተለይ ከግዕዙ ይበልጥ ግዕዙን ሁላችንም ያው አውቀነው ተምረን የመጣንበት ያለፍንበት ቢሆንም ከግዕዙ ያለው ምስጢር ከግዕዙ ያለው አብነት ምናልባት አሁን ምስጢረ ሥላሴ ብናነሳ በስመ አብ ጀምረን ጸሎት ሃይማኖትን ብንተነትን የተወሰነ እዛ ውስጥ ስለ ሃይማኖታቸው ስለ ምስጢረ ሥጋዌ ብንነግራቸው በተሻለ መንገድ ከተለያየ ሃይማኖት አጠራጣሪ ከሆነ ከሚጠየቁት ጥያቄ መዳንና ማምለጥ ይችላሉ ማለት ነው እና ራሳቸውን አውቀው እምነታቸውን አውቀው በቤተ ክርስቲያን ውስጥ ስር ተኮትኩተው እንዲያድጉ ለቀጣዩም ደግሞ በቤተ ክርስቲያን አገልግሎታቸው ሰፋ ያለ ሆኖ እንዲቀጥል እያደረግን ያለንበት ወቅት ነው ማለት ነው። የሰንበት ትምህርት ቤቱ አገልግሎትም ከአብነቱ ሳይለይ በስፋት ይሰጣል። መሰረተ ሃይማኖት ሰንበት ትምህርት ቤታችን በርካታ አባላትን ቅድም እንዳልኩት በርካታ አማኞች የሚኖሩበት አካባቢ እንደመሆኑ መጠን ሌሎች ቁጥርም በዛው ልክ ነው የሚያድጉት። ስለዚህ የሰንበት ትምህርት ቤታችን የአባላት ቁጥርም በዛው ልክ በርካታ ናቸው። ብዙ ከህፃናት ጀምሮ እስከ ወጣትነት ያሉትን የቤተክርስቲያን ልጆች ሰብስቦ እንደየ እድሜያቸውና እንደየ ደረጃቸው በየክፍል ከፍሎ እያስተማረ ያለ ሰንበት ትምህርት ቤት ነው ያለው። ብዙ ጊዜ ሰንበት ትምህርት ቤት መዝሙር መዘመር እንደ ዋና እንትን የሚታይበት ሁኔታ አለ። በዚህ ቤተክርስቲያን ግን ልዩ ትኩረት የሚሰጠው ትምህርት ላይ ነው። በሰንበት ቤት ዙሪያ ማለት ነው ትምህርት ላይ ትኩረት ይሰጣልና
ከኛ መምህራን የአብነት መምህራን አሉ። ከአብነት መምህራን ውጭም በአገልግሎቱ በቴዎሎጂ የወጡ መምህራንም በሰንበት ትምህርት ቤቱ ገብተው እንዲያገለግሉ በማድረግ ሂደት ሰበካ ጉባኤው ብዙ ስራዎችን ሰርቷል። በዛም መሰረት በዚህ ቤተክርስቲያን ያሉ መምህራን እንደየእውቀታቸውና እንደየፍላጎታቸው ሰንበት ትምህርት ቤት ገብተው ሰፊ አገልግሎት እየሰጡ ያሉበት ሁኔታ ነው ያለው መምህራኑ። የመሰረተ ሃይማኖት ሰንበት ትምህርት ቤት ያው ከተመሰረተ ጠቅላላ እንግዲህ በጥሩ ጊዜ ላይ ነው ዛሬ ይሄንን ኢንተርቪው እያደረግን ያለ ነው። 60ኛ ዓመቱ ነው። በ1958 ዓመተ ምህረት ጳጉሜ 6 የተቋቋመ ሰንበት ትምህርት ቤት ነው። ይህ 2018 ዓመተ ምህረት የሰንበት ትምህርት ቤቱ 60ኛ ዓመት በዓል የሚከበርበት ጊዜ ላይ ነው ያለ ነው። በዚህ በ60 ዓመት ታሪክ ውስጥ በተለያየ ጊዜ ከተመሰረተበት ጊዜ ጀምሮ አገልግሎቱ እየሰፋ እያደገ በአገልግሎት ላይ አገልግሎት በጥንካሬ ላይ ጥንካሬን እየጨመረ ዛሬ ላይ የደረሰ ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቱ እንደ አብዛኞቹ የአዲስ አበባ ሰንበት ትምህርት ቤቶች የተለያዩ ክፍሎች አሉት። እነዚህ ክፍሎች በጽህፈት ቤትና በክፍሎች በማለት በሁለት የተከፈለ ሆኖ እንደተባለው በተለይ ሰፊውን ነገር ሁለት ክፍሎች ላይ ማጠቃለል እንችላለን። አንደኛው የህፃናትና ማዕከላዊያን ክፍል ነው። ሌላው በአባላት አስተዳደርና ግንኙነት ክፍል ስር ያሉ የቀሩት ሰንበት ትምህርት ቤት ክፍሎች በሙሉ ማለት ይቻላሉ ማለት ነው። በዚህ መሰረት በህፃናት ክፍል ላይ በጣም ሰፊ ትልልቅ ስራዎች እየተሰሩ ያለበት በተለይ ከቅርብ ዓመታት ወዲህ የሰንበት ትምህርት ቤቱ ትልቁ የአገልግሎት ክፍል ብለን የምናስበው የሰንበት ትምህርት ቤቱ ህፃናትና ማዕከላዊያን ክፍል ነው። ህፃናትና ማዕከላዊያን ክፍሉ አብነት ትምህርት ላይ ይሰራል። በጣም ሰፋፊ ስራዎችን ይሰራል። ብዙ ህፃናትን እንደው በትንሹ ከ1000 በላይ የሚሆኑ ህፃናትን ዘወትር ቅዳሜና እሁድ ቅዳሜ ከሰዓት ከ8 ሰዓት ጀምሮ እስከ 11 ተኩል እሁድ ጠዋት ከሰሮተ ህዝብ በኋላ ቅዳሴ ከተጠናቀቀ በኋላ ጀምሮ እስከ 6 ሰዓት ድረስ ባለው የአብነት ትምህርቶችን፣ የመጽሐፍ ቅዱስ ትምህርቶችን፣ የሥነ ምግባር ትምህርቶችን፣ የተለያዩ የቤተ ክርስቲያኗ መሰረታዊ ትምህርቶችን በማስተማር በጣም ብዙ ዲያቆናትን አፍርቷል። ህፃናት ክፍሉ በጣም ብዙ ልጆችን በእውቀትም በጥበብም በሞገስም እንዲያድጉ በማድረግ በተለይ በቀለም ትምህርታቸው ደግሞ ላይ እጅግ ከፍተኛ ሰፖርት በማድረግ ላይ ይገኛል። ከቅርብ ከባለፈው ዓመት ጊዜ ጀምሮ ደግሞ አንድ ላይ በጋራ በመሆን የሚረዱ የሚደገፉ ህፃናትን አብዛኞቹን ህፃናትን ድጋፍ በማድረግ ከጃንደረባው ትውልድ ጋር አንድ ላይ የሆነ አንድ ራሱን የቻለ አንድ ጃን ቂርቆስ የሚባል አንድ ዘርፍ አለ። ከዛ ዘርፍ ጋር የጋራ ውል የጋራ ስምምነት በማድረግ በዚያ አማካኝነት ከ30-40 በላይ የሚሆኑ ወደ 60 የሚገኙ ህፃናትን ድጋፍ እንዲያገኙ በተለይ መማር እየቻሉ አለመማር ካለ በተለያየ ምክንያት የኢኮኖሚ ችግር ካለባቸው እነሱን የመርዳት በቀጥታ በየወሩ በቋሚነት የመርዳትና እነሱ ትምህርታቸው ላይና መንፈሳዊ አገልግሎታቸው ላይ እንዲያተኩሩ የማድረግ ስራ የመስራት ስራ ይሰራል። ከምንም በላይ ግን ህፃናት ክፍል ሲነሳ በተለይ አዲሱ የአዲስ አበባ ሀገረ ስብከት ሰንበት ቤቶች አንድነት ባወጣው የትምህርት ስርዓት መሰረት ከአንደኛ ክፍል ጀምሮ ህፃናት ክፍል ላይ በስነ ስርዓት ተዘርግቶ ወደ 8 ክፍል ድረስ 8 ክፍሎች በየክፍላቸው አንደኛ ክፍል ሁለተኛ ክፍል የሚለውን ስርዓተ ትምህርቱን በማስተግበር ላይ ይገኛል። በዚህ በጣም ትልቅ ስራ እየሰራ ከአዲስ አበባ ሰንበት ቤቶች አንድነት ጋር በመናበብ ስራውን እየሰራ ይገኛል ማለት ነውና ተወርቶ የማያልቅ በጣም ሰፊ ጠንካራ ስራ ይሰራል ብለን የምናስበው እሱ ነው። በሰንበት ትምህርት ቤቱ ሌሎች ክፍሎች ላይ በጣም ከፍተኛ ስራ ብለን በዚህ አጋጣሚ መጥቀስ ካለብን የመንፈሳዊና ማህበራዊ ክፍል የሚሰራቸው ስራዎች ናቸው። የሰንበት ቤታችን መንፈሳዊና ማህበራዊ ክፍል በቋሚነት ችግረኛ ሰዎችን በመርዳት የወደቁትን አንሱ ጋር በመሄድ ጌርጌሶኖን በመሄድ ሌሎችም በዚህ በአዲስ አበባ ውስጥ ባሉ የተለያዩ አድባራት ላይ እየዞረ በየሳምንቱ ቅዳሜ በቋሚነት ችግረኞችን ገላቸውን የማጠብ ጸጉራቸውን የማስተካከል ልብሳቸውን የማጠብ የመደገፍ በቋሚነት ድሮ ብዙ ጊዜ ሰንበት ቤት የተለመደው ትንሳኤ ሲመጣ ገና ሲመጣ ማብላት የአንድ ጊዜ ስራ ነበረ። ይሄ ክፍል ግን በቋሚነት በየሳምንቱ ቅዳሜ እያስተባበረ ይህንን ስራ ይሰራል። ከ12 እስከ 15 ለሚሆኑ ሰዎች ደግሞ ቋሚነት በየወሩ አስቤዛቸውን ወራዊ አስቤዛቸውን ይሸፍናልና መንፈሳዊና ማህበራዊ ክፍል በጣም ጠንካራ የምንለው ክፍላችን ነው። አባላት ግንኙነትና ስነ ስርዓት ክፍል የአባላቱን በስነ ስርዓት የመኖርን የመመላለስን የማገልገልን ቃለ እግዚአብሔር በስርዓት የመማርን
ትምህርት ክፍሉ ደግሞ በጣም ከተጠቀሰለት አይቀር በየወሩ በወሩ መጨረሻ 5 ቀን ከ25 እስከ 30 ባለው ተከታታይ ትምህርት ለጠቅላላ አባላት ከማዕከላውያን ጠቅላላ አባላት የሚባሉ በሙሉ ኢቭን ለምእመናን ሁሉ ተደራሽ የሚሆን ጸጋው ባላቸው መምህራን በማምጣት የቤተ ክርስቲያኗን መሰረታዊ ትምህርቶች እየመረጠ ለአባላት የማስተማር ስራ ይሰራል። የመዝሙርና ኪነ ጥበብ ክፍል ያሬዳዊ ዜማዎች በተለይ ወረባት ላይ የተለያዩ የቅዱስ ያሬድ መሰረታዊ ዜማዎች ላይ የውዳሴ ማርያም ዜማን ጨምሮ ምስባክን ጨምሮ የዕለተ እሁድን ምስባክን ጨምሮ በስፋት በቋሚነት እነዚህን ትምህርቶች ይሰጣልና ጽሕፈት ቤቱም እነዚህን ሁሉ በማስተባበር ስራውን ይሰራልና እንግዲህ ባለችን ጥቂት ደቂቃ ለመንካት ያህል እንጂ ሁሉም ክፍሎች የመሰረታዊ ሰንበት ትምህርት ቤት በጥሩ ሁኔታ እየተንቀሳቀሰ ያለበት የአካባቢውን ወጣት እያሳተፈ ብዙ ወንድሞች እህቶችን እያሳተፈ የሚሰራ ሰንበት ትምህርት ቤት ነው። በመግቢያ ላይ እንዳልኩት ይህ ዓመት ደግሞ ልዩ ነው። ለሰንበት ቤቱ 60ኛ ዓመቱን እያከበረ ነው። በሰንበት ትምህርት ቤቶቹ ደግሞ ሰፊ የሆነ የህፃናት አገልግሎት አለ። የህፃናት እንቅስቃሴ አለ። ህፃናቱን በሃይማኖት ተኮትኩተው በሃይማኖት ተቃኝተው እንደየእድሜያቸው ሃይማኖትን እያወቁ እንዲያርጉ በማድረግ ሂደት ላይ በደብራችን መሰረተ ህይወት ሰንበት ትምህርት ቤትም ከፍተኛ የህፃናት ክፍል እንቅስቃሴ አለ። በዛም በኩልና ልዩ ትኩረት ሰጥቶ እየተሰራ ነው። ሌላውና ዋነኛው ደግሞ የወንጌል አገልግሎት ነው። ንስሐ ለማስገባትም ለማጥመቅም ለማቁረብም መሰረታዊው ነገርና መነሻው ትምህርት ነው፣ ስብከት ነው። ያመኑትን ለማጽናትም ስብከት ነው፣ ያላመኑትን እንዲያምኑ ለማድረግም ስብከት ነው፣ ትምህርት ነው እና ይሄ የቤተክርስቲያናችን እንደ ሰበካ ጉባኤም እንደ አስተዳደር ጽሕፈት ቤትም ግንባር ቀደም ስራ አድርገን የምንሰራውና ትኩረት የምንሰጠው አንዱ የስብከተ ወንጌል ክፍላችን ነው። በዚህም መሰረት እንደሚታወቀው በሰበካ ጉባኤ ወራዊ በጀት ተበጅቶለት የሰው ኃይሉን በእውቀት የተመራ አገልጋዮች እንዲኖሩት የተማሩ የአገልጋዮች ብቃት ያላቸው አገልጋዮችን ወደ ስብከተ ወንጌል የማስገባት ሂደትና በሰው ኃይል የማጠናከር ሂደት ሰበካ ጉባኤው የሰራቸው አሉ፣ ወደፊትም በእቅድ የያዛቸው አሉ። እንደዚሁም ደግሞ አካባቢውን ህብረተሰብ ባሳተፈ መልኩ የስብከተ ወንጌሉን እንዴት ማጠናከር ያስፈልጋል በሚለው ሐሳብ ላይ ስብከተ ወንጌል ክፍላችን ባቀረበው እቅድ መሰረት ምእመናን ህዝበ ክርስቲያንም እንደ ኮሚቴም ሆነው እንደ ባለቤትም ሆነው እንደ ፈጻሚም እንዳስፈጻሚም ሆነው ስብከተ ወንጌሉን በሁለንተናዊ መንገድ በገንዘብም በእውቀትም በጊዜም በጉልበትም ሁለንተናዊ እገዛ እንዲያደርጉ የሚያሳትፍ የወደፊት እቅድ አቅጣጫ አስቀምጠን ስብከተ ወንጌል ክፍላችንም እንደ እቅድ አቅርቦ እሱን ሰበካ ጉባኤው ተወያይቶ አጽድቆ ወደ ስራ የሚገባበት ሂደት ነው ያለው። እንደ ስብከተ ወንጌል ክፍል ደግሞ ስንመለከት ብዙ ስራዎች እየተሰሩ ያሉበትና በዚህ ቦታ ላይ ከዚህ ከተባለው ከቀደም ካለው ሰዓት ጀምሮ ብዙ ስራ እየተሰራ ያለበት አንጋፋ ደብር ነው። አንጋፋ መምህራኖችም አሳልፈውበታል። በዚህ ቦታ ላይ ትልልቅ ትንታግ መላስ ያላቸው በእውቀት የተካኑ አረጋውያን አባቶችም ጭምር የፈለቁበት ነው። በስብከተ ወንጌል ደግሞ እያገለገሉ አሁንም ደግሞ አረፍተ ዘመን የገታቸው አባቶችም ያሉበት ደብር ነው። እኛ እንግዲህ በዘመናችን ስንቀበል ኃላፊነቱን የአዲስ አበባ ሀገረ ስብከት ወደዚህ ቦታ ምድብ ሰጥቶኝ ሲልከኝ ቦታውን በወንጌል ለማስፋትና ለማደራጀት ትልቅ ስራ እየተሰራ ያለበት ደብር ነው። እንግዲህ እኔ ከመጣሁን 3ኛ ዓመቴን አስቆጥር ያለው 4ኛ ዓመቴ እየመጣ ነው። ከመጣሁበት ሰዓት ጀምሮ ያለው የወንጌል እንቅስቃሴ በጣም የሰፋ በማህበረሰቡ ዘንድ ተቀባይነትን ያገኘ እጅግ በጣም የሰፋ አገልግሎቶች ይሰጠን ነው። በወንጌል አገልግሎት እንግዲህ በወር ውስጥ እንግዲህ ከ8 በላይ ጉባኤዎችን እናዘጋጃለን። አንጋፋ ጉባኤያችን ወር በገባ በ6 ጠዋትና ማታ እንዲሁም ደግሞ ወር በገባ በ21 የእመቤታችን ጠዋትና ማታ እንዲሁም በአባታችን በጻድቁ አባታችን በአቡነ ተክለ ሃይማኖት ጠዋትና ማታና የአራቱን ሰንበታት አሉን በአንድ ወር ውስጥ 2ቱን ሰንበታቶች እንግዳ በመጋበዝ ሰፊ ወንጌል አገልግሎት የተሰጠ ያለበት ቦታ ነው። እንግዲህ ቦታው እንደምታዩት ብዙ ልማት የሚፈልግ ብዙ ገቢ የሌለው እርዳታ የሚጠይቅ ነውና ይሄን መርሃ ግብር የሚከታተሉት ቤተሰቦቻችንም ማህበረሰባችንም ኦርቶዶክሳዊ የሆነ ሁሉ በዚህ ቦታ ላይ መጥቶ ትልቅ በረከት መቀበል እንዳለበት ከወንጌል አገልግሎታችን ጋር በተያያዘም ደግሞ እዚህ ቦታ ላይ ታላቅ የወንጌል አርበኛ የርማት አርበኛ የሆኑ ባታዊ አባ ተስፋ ሚካኤል የሚባሉ አባት አሉ። ቅባ ቅዱስ በመቀባት ብዙ ፈውስ እየሰጡ ያሉ ከ25 ዓመት በላይ አገልግሎት እየሰጡ ያሉ አባት አሉ። እሳቸውም ወንጌልን በመደገፍ ዙሪያ ፊት አውራሪ ናቸው። ስለዚህ ያው የበጀቱ ጉዳይ ከገቢው አንፃር አነስተኛ ሆነ እንጂ የተደራጀ በጀት ቢኖር ሆኖ አዲስ አበባ ላይ ከሚደረጉ ታላላቅ ጉባኤቶች የመጀመሪያው መሆን የሚችል ደብር ነው።
የስብከተ ወንጌል አገልግሎቱ ከአካባቢው ወጣቶች ጋራ በመተባበር ልዩ የስብከት አገልግሎት የ3 ቀን ጉባኤ ይደረጋል። አሁን በብዛት ምእመናን ይህን አውቆ አገልግሎቱን ስብከቱን በማታውም በእለቱም በ6ም በእለቱም ልዩ ጉባኤ አለ። በማታው እንደዚሁ ጉባኤ እየተካሄደ ሰፊ አገልግሎት እየተሰጠን ያለው ስብከተ ወንጌሎችም በተቻለ መጠን የተሰጣቸውን ኃላፊነት በአግባቡ እየተወጡ ስራዎችን እያከናወኑ ያለበት ሁኔታ አለ። ምእመናኑ እንደምታውቁት መንደር ነው፣ ሰፊ መንደር ነው፣ ሰፊ ምእመናን ያለበት ነው። አብዛኛውን ደግሞ 95% ማለት ይቻላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እምነት ተከታዮች ያሉበት እለት ከእለት የማያቋርጥ ስብከት አገልግሎት እየተሰጠን ያለው። እንደውም በቅርቡ ከሚሰጠው አገልግሎቱ ተከታታይ ትምህርት አንድ መምህር አንድ ርዕስ ይዞ ያን ርዕስ ተከታታይ ትምህርት እየሰጠ ያለበት ሁኔታ ነው ያለው። በገነተ ኢየሱስ ገነተ ማርያም ቤተክርስቲያን ቀጣይ የታቀዱ ስራዎች በርካታ ናቸው። ቀጣይ እንደዚሁ ግዙፍ የሆኑ ፕሮጀክቶች የአጭር ጊዜም የመካከለኛ ጊዜም የረጅም ጊዜም እቅዶች አሉን። ከነዚህ መካከል አንደኛው የመሰረት ድንጋዩ ተጥሎ ያለ የሁለገብ ህንፃ አለን። የሰንበት ትምህርት ቤት አገልግሎት መስጫ፣ የስብከተ ወንጌል የስብከት ማስፋፊያ፣ የጽህፈት ቤት የተለያዩ ስራዎች ማከናወኛ የሚሆን ሁለገብ ህንፃ ባለ 4 ወለል ያለው ህንፃ ግንባታ እሱን ለማስጀመራውን በዝግጅት ላይ ያለ ነው። የዲዛይን ስራውን የግንባታ ፈቃድ ስራውን እየጨረስን ነው ያለ ነው። ከዚያ ከሚመለከታቸው የቤተክርስቲያኒቱ የበላይ መዋቅር መሰረት በእሱም ማስፈቅደን በቅርቡ ወደ ስራ ለመግባት ዝግጅት ላይ እያደረግንበት ያለ አንድ የወደፊት እቅዳችን ነው። አሁን እንግዲህ ወደፊት በደብሩ ሰበካ ጉባኤ በ2018 ላይ ሊሰራ ያቀዳቸው የልማት ስራዎች አሉ። እቅድ አውጥቶ አንዱ ዋነኛውና ዋናው መሰረቱ በዚህ በኔ ቢሮ ጀርባ ላይ ከዚህ ቀደም ሊሰራ ታርሶ የተቀመጠ ቦታ አለ። እሱ ላይ የአጠቃላይ የሰንበት ትምህርት ቤት አዳራሽ፣ የደብሩ ጽህፈት ቤት፣ የአስተዳዳሪ ማረፊያ ቤት ከስሩ ከታች ደግሞ ለምእመናን ምቹ የሆነ ፉኮዎች ለመስራት ታቅዷል። እንደገና ደግሞ ዘመናዊ አባቶች በሚመጡ ጊዜ የሚጠቀሙበት ዘመናዊ መጸዳጃ ቤቶችን ለመስራት ታቅዷልና ይህ ስራ የሚሰራው በሰበካ ጉባኤ በአቋቋሙ የልማት ኮሚቴ ስለሆነ በዚህ ስራ ላይ ምእመናን ስራው ሲጀመር አስፈላጊውን በማቴሪያልም በገንዘብም ድጋፍ እንድታደርጉ በዚህ አጋጣሚ መንፈሳዊ ጥሪያችንን በድጋሚ እናስተላልፋለን። እንደዚሁም ደግሞ መካነ መቃብሩ የቤተ ክርስቲያኑ የረጅም ጊዜ መካነ መቃብር ነው ያለው። በርካታ ህዝበ ክርስቲያንን እያስተናገደ ያለ መካነ መቃብር ነው ያለው። እሱን በዘመናዊ መንገድ በነበረው ሁኔታ ቦታ የመጥበቡም የማለቁም ሂደት እየተከሰተ ስለሆነ ወደፊት ረጅም ጊዜ አገልግሎት የሚሰጥበትን ሁናቴ በሚፈጥርና እንደዚሁም ቤተክርስቲያናዊና ከተማዊ የሆነ ውበቱን የጠበቀ መካነ መቃብር እንዲኖረን በማድረግ ሂደት እሱም እንደዚሁ እንደ ሰበካ ጉባኤ የአጭር ጊዜ እቅድ ብሎ ከያዛቸው መካከል አንዱ ነው። እሱንም ወደፊት የሚመለከታቸውን ባለድርሻ አካላት በማሳተፍና ውይይት በማድረግ ወደ ስራ እንገባበታለን ብለን የያዝነው አንዱ እቅዳችን እሱ ነው። ከነዚህ ከሁለት ግዙፍ ፕሮጀክቶች በተጨማሪ በሶስተኛ ደረጃ ደግሞ እንጀምራለን ብለን ያሰብነው የካህናት መኖሪያ ህንፃ ግንባታ ነው። እሱንም እንደዚሁ አሁን በዝግጅት ላይ ነው የምንገኘው። እንደ ባለቤትነት ደግሞ ስንሰጠው ግማሹን ቅድም እንዳልኩት ባህታዊ አሉ በዚህ ቦታ ለሳቸው የምንሰጠው የሥራ አይነትና አቅጣጫ ይኖራል። እንደዚሁም ደግሞ የአካባቢውን ህብረተሰብ በማስተባበር ለምሳሌ መካነ መቃብሩን የመሰለ ይሄ ሁለገብ ህንፃውን የመሰለ የአካባቢውን ህዝበ ክርስቲያን ባለሙያዎች፣ ባለሀብቶች በማስተባበር የምንሰራው የልማት አቅጣጫችንና ፕሮጀክታችን ነው። የካህናት መኖሪያውን ደግሞ እንደዚሁ እንዳልኩት ባህታዊ ይሰሩልናል የሚል እምነትና ዝግጅት አለን። በዚህ መንገድ ነው እንግዲህ ልማቶችን ለማከናወን የምናስበው። በ2018 ዓመት የተያዙ እቅዶች አሉ። በሰበካ ጉባኤው በርካታ ስራዎች ከነሱ መካከል አንዱ እዚህ በቤተ ክርስቲያኑ ጀርባ ላይ ባለ 4 ፎቅ ህንፃዎችን በመገንባት የሰንበት ትምህርት ቤት የራሱ የሆነ መሰብሰቢያ አዳራሽም እና ልዩ ልዩ አገልግሎት የሚሰጡ ቢሮዎችን ለመስራት
እንደዚሁም የስብከተ ወንጌልን አገልግሎት ሊያግዙ የሚችሉ የራሳቸው ቢሮ በመስራትና ያንንም ከዛም ባለፈ ደግሞ ለተለያዩ ለቢሮ መገልገያ የሚሆኑ ህንጻ ለመገንባት እቅድ ተይዟል። የልማት ኮሚቴ ቀደም ሲል የነበረው ስራውን በማጠናቀቁ አዲስ የልማት ኮሚቴ እንዲመረጥ ተደርጎ ወደ ስራ እየገባ ያለበት ሁኔታ ነው ያለው። ከዚህም ባሻገር እንደዚሁም ሰፊ ቪላ በመስራት እንግዶች አባቶች በሚመጡበት ጊዜ ማረፊያ እንዲሆናቸው እሱንም የመስራት ስራ በእቅድ ተይዟል። እንዲሁም ሌሎች ትርፋማ ሊሆኑ የሚችሉ ወይ ደግሞ ወደ ቤተክርስቲያኑን ሊያግዙ የሚችሉ የልማት ስራዎችን ለመስራት በርካታ እቅዶችን ነድፈን እየተንቀሳቀስን እንገኛለን ማለት ነው። ጥር 6 ቀን በልዩ ድምቀት የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የግዝረቱ መታሰቢያ በዓል በደብሩ ለየት ያለ ድምቀት አለው። በብዙ ገቢረ ተአምራቷ የምትታወቀው ከነስያሜዋ ወይብላ ማርያም እየተባለች የምትጠራው የእመቤታችን ጸበልና የኢየሱስ ጸበል ለረጅም ዓመታት ለህሙማን ፈውስን እየሰጡ ይገኛሉ። ይህ የጸበል ስፍራ ከቤተ ክርስቲያኑ ትንሽ ዝቅ ብሎ የሚገኝ ሲሆን በከተማ ልማት ምክንያት የቀደመ ይዘቱን ለቋል። ነገር ግን ጥር 20 ቀን የእመቤታችን ታቦት ወደ ጸበል ስፍራው ወርዳ በልዩ የጸሎት ስነ ስርዓት ታድሮ ጥር 21 ቀን ወደ መንበረ ክብሯ የምትመለስ በመሆኑ ቦታውን በፍጥነት ለማጠናቀቅ ስራው ተጧጡፏል። ምእመናን በእነዚህ ልማቶች በመሳተፍ በረከት እንዲያገኙ በጸበሉም ፈውስን እንዲያገኙ መልእክት ተላልፏል። በተለይም ጥር 21 ቀን የማይቀርበት ቀጠሮ በጥንታዊውና ታሪካዊው ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ተይዟል። ያቺ ጸበል መንግስት በወንዝ ዳር ልማት ምክንያት ከደብሩ ሰበካ ጉባኤ ከደብሩ አስተዳደር ጽሕፈት ቤት ጋር በመመካከር ቦታውን ሳይለቅ እዛው አካባቢ ላይ ሰፊ ቦታ ተሰጥቶ የልማት ስራዎች እየተሰሩ ነው ያሉት። አሁን እንደውም ወደ ማለቅ ደረጃ ነው እየደረሰ ያለው። ይህንንም ስራ እየሰሩት ያሉት ባህታዊ አባ ተስፋ ሚካኤል ከራሳቸው ወጪ ማንንም ሳያስቸግሩ እሳቸው በሚሰሩት ስራ ምእመናን እያዘዙ ምእመናኖች እየሰሩት ነው ያለው። አሁን ከዚህ ቀደም ሲሰጥ የነበረው አገልግሎት የጥምቀት አገልግሎት ከሱ በተሻለ መልክ 10 የወንዶች መጠመቂያ 10 የሴቶች መጠመቂያ ደረጃውን የጠበቀ እየተሰራ ያለው በቅርቡ ተሰርቶ እንድረከባለን ብለን ተስፋ እናደርጋለን። በየአመቱ አስተርእዮ ማርያምን ታቦቱ እዛ ሄዶ አድሮ ነው ወደዚህ የሚመለሰውና ይሄን አገልግሎት በአሁኑም አመት አድርገዋለን ብለን በተስፋ እየጠበቅን ያለነውና የቅድስት ድንግል ማርያም የወይብላ ማርያም ጸበል ያው እንደሚታወቀው በዚህ በወንዝ ዳር ልማት ምክንያት ከቦታዋ ላይ ፈቀቅ ብትደረግም ግን ያው እግዚአብሔር ይመስገን የመንግስት አካላትም ብዙ ድጋፍ አድርገውልን የጸበል ቦታ ምንጯ ሳትነካ ቅድስት የጸበል ቦታዋ ሳትነካ ትንሽ ከፍ ብሎ በተሰጠን እጅግ ሰፊና ታላቅ ቦታ ላይ ሰፊ የልማት እንቅስቃሴ እየተደረገ ነው። ይበልጡኑ እሱ ላይ በአሁኑ ሰዓት ትኩረት የምናደርግበት እና ተደርጎበት እየተሰራ ይበልጡኑ በዚህ ቦታ ላይ እግዚአብሔር ያስቀመጣቸው አባት ከፍተኛውን እንቅስቃሴ እያደረጉ እየሰሩ ነው ያሉትና ቢሆንም ደግሞ ህዝበ ክርስቲያኑ ያንን ነገር መሳተፍም ስላለበት ከቦታዋ ተነስታለች በሚል ሲያዝን የነበረ ህዝብ በሙሉ ደግሞ አሁን ያው እንደሚታወቀው ጥር 21 ታቦተ ሕጉ ከዚህ ከቤተ ክርስቲያን ተነስቶ በ20 ጸበሉ ቦታ ሄዶ አድራ ባርካ እንደምትመለስ ይታወቃልና እዛ ቦታ ላይ ያለውን እንቅስቃሴ በቦታው ተገኝቶ ለመከታተል ከቀድሞ በተለየ ሁኔታ መሆኑን በቦታው ላይ ተገኝቶ እንዲያይ የሚደረጉ ገቢረ ተአምራትን ፈውሶች እጅግ በጣም ብዙ ናቸውና ቦታዋ ላይ እየተሰጠ ያለው አገልግሎት ሳይቋረጥ የሚካሄድ ያለው የበረከት ስራ ሳይቋረጥ ፈውሷ ሳይቋረጥ የእመቤታችን አሁንም እለት እለት ብዙ ገቢረ ተአምራት እየተደረገ ነውና እንደተለመደው በየአመቱ በ20 ታቦቷ ከዚህ ተነስታ
21 ነው ወደ መንበሯ የምትመለሰውና እዛ በዓል ላይ ከዋዜማው ጀምሮ ተገኝቶ ያለውንም እንቅስቃሴ ተመልክቶ አስራቱንም እግዚአብሔር የፈቀደለትን የበረከት ስራ ተሳትፎ ደግሞ እንዲመለስ በሰበካው ስም አደራ ለማስተላለፍ ሞክራለሁ። እንግዲህ የወይብላ ጸበል እዛ ቦታ በጸበልነት አገልግሎት መስጠት ከጀመረ ከ90 ዓመታት በላይ አስቆጥሯል። በርካታ ሰዎች እየመጡ የሚፈወሱበት፣ ዕውራን አይናቸው የሚበራበት፣ ከተለያዩ በሽታ ከተለያዩ በጣም ብዙ ምስክርነትን የተሰጠበት ቦታ ነው እና ጸበሉ በጣም በርካታ የሆኑ ህሙማን እየተፈወሱበት እዚህ መተው ምስክርነታቸውን እየሰጡ ቤተክርስቲያኑንም ለማሳደግ አብረው ተባባሪ ሆነው የሚሰሩበት ሁኔታም አለ። ከዚህም ባሻገር እዚህ ባህታዊ ጋር ደግሞ እንዲሁ በጣም በርካታ የሆኑ ሰዎች የቅባ ቅዱስ ጸበል ወይም ቅባ ቅዱስ የመቀባት አገልግሎት ነው የሚሰጠውና በዛም ከሀገር ውስጥም ከሀገር ውጭም ከአውሮፓ ከአሜሪካ ከዚህ ከሀገር ውስጥም ደግሞ ከተለያዩ ክፍላት ሀገራት እየመጡ የፈውስ አገልግሎት እያገኙ የሚመለሱ አሉ። በጣም በርካታ ቁጥሩ እጅግ በጣም በርካታ የሆነ ምእመን እየመጣ ከአዲስ አበባ ከተለያዩ ቦታዎች ላይ በተለያዩ ህመም ችግር ላይ የነበሩ ሰዎች እየዳኑ እየተፈወሱ ምስክርነታቸውንም እየሰጡ እንደውም ለቤተ ክርስቲያኑ የልማት ስራ ሁሉ አጋዥ እየሆኑ ያሉበት ሁኔታ ነው ያለውና ማንኛውም ምእመን ወደዚህ ቦታ ብቅ ብሎ ቦታው ራሱ የበረከት ቦታ ነው፣ ታላቅ ቦታ ነው፣ እጅግ ታላላቅ ቅዱሳን አባቶች ያሉበት ቦታ ነውና ማንኛውም ሰው እየመጣ ይህን አገልግሎት ቢሳተፍ ወይም ቢያገኝ መልካም ነው የሚል አስተያየት ነው የምሰጠው።